እንደሚታወቀው ሳሮን ከዶክተር ሮቤል ጋር በተነጋገረችው መሰረት ለሱራፌል መድኃኒት ከሚጠጣው ላይ እንድትጨምርበትና እሱ ራሱን ስቶ ሲወድቅ አብራው ተኝታ ቪዲዮ እንድትቀርጽና እንድትልክለት ተጠይቃ ነበረ። እናም ያንን አጋጣሚ ለመጠቀም ስትል ምክንያቱም ልጇን ለማትረፍ ስለምትፈልግ ቤዛ በሌለችበት ሰዓት ሱራፌል እቤት ነበረና መጠጥ እየጠጣ መጣው ብሎ ወደ ውጭ ይወጣል። በዛን ሰዓት ተጠቅማ እሷም እየተላከችውን መልእክቷን ለማድረስ ለልጇ ህይወት ለመድረስ ስትል የሱራፌል መጠጥ ላይ መድኃኒቱን ትጨምርበትና እየተርበተበተች ተነስታ ትሄዳለች። በዛን አጋጣሚ ሱራፌልም ያው ያስቀመጥኩት መጠጥ ነው ብሎ አንስቶ ሲጠጣው ስሜት ይሰማዋል። የሆነ ጣሙም ይለይበታል። ከአንዴም ሁለት ሶስቴ አጣጥሞ ከጠጣ በኋላ ራሱን ሲያመው ብርጭቆውን ወደ ጠረጴዛ ጋር አስቀምጦ ራሱን ስቶ ይወድቃል። በዛን ሰዓት እሷም እያለቀሰች ምን ማድረግ እንዳለብኝ አላቅም፣ ግን ደግሞ ሱራፌል ይቅርታ አድርጊልኝ፣ ከምንም በላይ ደግሞ ቤዛ ይቅርታ አድርጊልኝ፣ ግን ደግሞ ቤዛን መጉዳት አልፈልግም። አሁን አብራው ተኝቼ እንኳን ቪዲዮ ለመቅረጽ አይመቸኝም። ይህን የሚያክል ሰው እንዴት ወደ መኝታ ቤት ይዤው ልሄድ እችላለሁ? ስለዚህ ያለኝ አማራጭ አንድና አንድ የልጄን ህይወት ማትረፍ ስለፈለኩ እዚሁ ቀበቶን ፈትቼ ሱሪውን አውልቄ ቪዲዮ በቀርጸውስ የሚል ሀሳብ ይመጣላታል። በዛን ሰዓት ማንም ሰው እቤት አልመጣም። እሷም እየተርበተበተችም እያለቀሰችም የሱራፌልን ቀበቶ ለመፍታትና ሱሪን ለማውለቅ ሞከረች፣ ግን አልቻለችም። ለሷ የሚያደርጉት መልካም ስራቸው እጅጉን ያንን ነገር እንድታደርግ አልፈቀደላትም ህሊናዋ። ምንም አማራጭ የለኝም ላድርገው ስትል ህሊናዋ ደግሞ እንዴት ቤዛ እንደዚህ የሆነችልሽ በሷ ላይ እንዲህ አይነት ነገር ትሰሪያለሽ ይላታል። ወይኔ ሳሮን ምን ይሻለኛል? በፍጹም ይሄንን ነገር አላደርገውም። ቤዛ ለኔ ይሄንን ሁሉ ነገር እያደረገችልኝ እንዴት በሷ ላይ ይሄንን ስራ ሰራለሁ? ምንም አብሬው እንኳን ባልተኛም ግን እኮ ቪዲዮውን ስልክለት ለቤዛ የእውነት አብሬው እንደተኛው ነው የሚመስላት። ስለዚህ ያለኝ አማራጭ አለማድረግ ነው ትልና እሷም ያንን ውሳኔዋን እንደወሰነች የሱራፌልን ቀበቶን እንደፈታችሁ ተመልሳ ሩጣ ሄዳ ወደ ኪችኗ ቁጭ ብላ ስቅስቅ ብላ እያለቀሰች ቆይ ምን ማድረግ ነው ያለብኝ? ፈጣሪ ሆይ አንተ ጠብቀኝ፣ የልጄን ነገር አንተ ጠብቅልኝ እያለች ፈጣሪዋን እየተመጸነች ታለቅሳለች። ሱራፌል ራሱን አያውቅም። ለተወሰነ ደቂቃ ራሱን ስቷል። በዛን መሀል ቤዛ ትመጣለች። ቤዛ ስትመጣ ሱራፌል ራሱን ስቶ እንደተኛ ሶፋ ላይ ታገኘዋለች። ቀበቶ ሱሪውም ተፈቷል። እንዴ ሱራፌል ምን ሆነ ነው? አንተ ግን ቆይ በጠራራ ፀሐይ ይህን መጠጥ እየጠጣህ ደግሞ ራስን ስተት ትሰክራለህ እንዴ? እንዴት እንደዚህ ትተኛለህ? ስትል ስትቀሰቅሰው እሱ የለም። እንዴ ሱራፌል ምን ሆነ ነው? በሰላም ነው? አይ ደህና ነኝ። ምን ሆኜ ነው ሲል ከተኛበት ይነቃል። ቆይ ምን ሆነ ነው በቀን ይሄን ያክል የምትጠጣው አንተ እንደዚህ ራስን እስከምትስት ድረስ ስትል ትጠይቀዋለች። በፍጹም እየተለየ አልጠጣሁኝም፣ አንድ ብርጭቆ ነው የጠጣሁት፣ ግን ምን እንደሆነም አላውቅም ሲል ይነግራታል ደንግጦ። እሱም አይ ሱሪ ፍራዙ እኮ ተፈቷል፣ ቀበቶህም ተፈቷል፣ ምንድነው የተፈጠረ ነገር አለ እንዴ ስትል ስትጠይቀው አረ በፍጹም ምንም የተፈጠረ ነገር የለም፣ የእውነት እኔ አላውቅም፣ ምኑኜ ነው ግን ደግሞ አተኩሰሃል እኮ ፊትህም ራሱ እያላበህ እኮ ነው ስትለው ሰውነቱን ሲዳስሰው እውነትም ትኩሳት አለው። አዎ ትኩሳት እየመጣብኝ ነው፣ ምኑኜ ነው? ቆይ እስኪ ፊቴን ታጥቤ ልምጣ ቤዛ፣ ምንም የተፈጠረ ነገር የለም አይዞሽ ይላትና ከተቀመጠበት ተነስቶ ወደ መጸዳጃ ክፍል ሄድና ፊቱን እየታጠበ የሆነ ነገር ማሰብ ጀመረ። ያሰበው ወደ ውጭ መጠጡን አስቀምጦት እንደወጣ ሲመለስ መጠጡን አንስቶ ሲቀምሰው ያጣጣመው ጣምና በሰላሙ ሰዓት እየጠጣው መጠጥ ቴስቱ አንድ እንዳልመጣለት ሁሉን ነገር ያስብ ጀመር። ቆይ ይሄ ነገር ያደረገችው እቺ የተረገመች ሳሮን ናት ማለት ነው።
እንዴት እንደዚህ ሊሆን ይችላል? ካንዴም 2-3 ያጣጥሚዋለሁ። ደግሞም ራሴን ሲወጋኝ ምኑኜ ነው ማንጅራቴንም እያዘኝ እያልኩ ለካ ራሴን ስሸውደው የነበረው ሳሮን መድኃኒት ጨምራብኝ ነው ማለት ነው ከምጠጣው ላይ። አሁንም እንደተመኘችው በባለፈው እንደዛ ተጫውታብኝ ቪዲዮ እንደቀረጸችኝ አሁንም ቪዲዮ ቀርጻኛለች ማለት ነው። ወይኔ ሱራፌል ሲል በጣም ይናደድና ከመጸዳጃ ክፍል ይወጣና እሷ ወዳለችበት ወደ ክችን ሄድና አንቺ እየተረገምሽ ሲላት ከሩቁ በጣም ደንግጣ ስለነበር እየተንቀጠቀጠች እያለቀሰች ምንድነው ምን ሆነ ነው ትለዋለች። አንቺ የተረገምሽ ምንድን ያደረግሽው ምንድን ያደረግሽኝ ሲላት እኔ ምንም አላረኩኝም ሱራፌል እውነት አንገቴን ልቀቀኝ አነካኝ እኮ ስትል ትለምነዋለች። ሱራፌልም ግን አንቺ የተረገምሽ ምንድን ያደረግሽው? አሁንም ሳሚ ወይም የተረገመ ዶክተር ነው የላከሽ አይደል ሲል ይጠይቃታል። እሷ ግን ምንም የተደረገ ነገር የለም ስትል ትማጸነዋለች። በዛ መሀል ቤዛ ትመጣለች። ቆይ ሆናችሁ ነው? ቆይ ባልየው ምን ሆነ ነው? ምን እያደረገ ነው ስትለው አይ ምንም ይኸውልሽ ላንቺ ምግብ ሰርተሽ ጠብቂያት ብሎ ነበር የምትወጁ ምግብና ሳልሰራ ስለቆየው ተናዶ ነው ትላታለች። እና ታዲያ የሚያናድር ነገር ነው እንደምን ችግር አለው? ቤት ያፈራውን እኔ እበላለሁ ስትል እሷም ሁለቱን ለማስማማት ሞክራለች። አንቺም ግን ልክ አይደለሽም፣ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ ስትል አይ በፍጹም ምንም የተፈጠረ ነገር የለም ቤዛ፣ ሁሉም ሰላም ነው ስትል ትደነግጥና ወደ ስራዋ ስትገባ እቃውን አረበይ ቀስ በይ ስትላት እሺ ትላለች። ከዛም በመሀል በዛን ሰዓት ትወጣና ዶክተር ሮቤል ደውሎላ ስለነበር ትቀጣጠርና ስትሄድ ቪዲዮ የታለ የሰራሽው ሲላት በፍጹም እኔ በቤዛ ላይ እንደዚህ አይነት ግፍ መስራት አልፈልግም። ቆይ አንተ ግን ምን አይነት አረመኔ ብትሆን ነው ቤዛና ሱራፌል አብረው እንዲኖሩ ያልፈለግከው? እነሱ ምንም ችግር የለባቸውም እኮ